የባህር ዳር ዓለም አቀፍ ስቴዲየም ባለፉት 5 ዓመታት የካፍን ዝቅተኛ መስፈርት ባለማሟላቱ ምክንያት ጨዋታዎችን ሳያስተናግድ መቆየቱ የሚታወስ ነው። ነገር ግን ከሰሞኑ የካፍ ገምጋሚዎች ወደ ስቴዲየሙ በመምጣት በስቴዲየሙ የተደረጉ ማሻሻያዎችን በማየት ዳግም ከመጪው መስከረም ወር ጀምሮ ጨዋታዎችን የባህር ዳር ዓለም አቀፍ ስቴዲየም እንዲያስተናግድ ፍቃድ ሰጥቷል። ታዲያ በዚህ ስቴዲየም ላይ ምን ማሻሻያዎች ተደርጓል የሚለውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ የሚያስቃኙን ይሆናል። አብራችሁን ቆዩ። አቶ ጋሻው እንደምን አለ? እንዴት ነህ? ሰላም ነው። መልካም። ወደ ውስጥ ገባ ብለን የተሻሻሉ ስራዎች ምንድናቸው የሚሉትን ለተመልካቾቻችን እናድርሳቸው። በጣም አሪፍ። አብረን ይሄን እናያለን። በካፍ እንዲታገድ ያደረገው አንዱ መሰረታዊ ይሄ ዝግ ነው ነበር። በካፍ ኮሜንት ጌቶች የየራሳቸው መለየት መቻል አለበት። ስለዚህ ካሁን በፊት ያልነበረው አንዱ የካፍ መስፈርት ተደርጎ የተቀመጠው ከዚህ ነው የሚጀምረው። ይህን በተገቢው ማጠናቀቅ ችለናል። እነዚህ ፈርኒሽ የተደረጉ ናቸው። ካሁን በፊት እንደዚህ አልነበሩም። እዚህ ጋር የነበሩት አሁን በበቂ ሁኔታ ተዘጋጅቷል። ሻወሩ እዚህ ጋር አለ። ይሄኛው የተጫዋቾች ቼንጂንግ ሩም የሚባለው ክላስ ይሄ ነው። ይህ ክላስ ወደ 25 ስፖርተኞች መቀየሪያቸው ነው። የቪአይፒ የሚባሉ ፕሪሚየም የሚባሉት ናቸው። እነሱን ያስቀምጣል። ወደ ሚዲያ ኮንፈረንስ የሚሄዱትንም አብሮ ይወስዳል። ሶስተኛው ላይ ራሱን የቻለ የሚዲያ ሩም አለ። 3 ወስዶ ሚዲያዎችን ያስቀምጣል ማለት ነው። ከሊፍት አኳያ የሚጠበቀው በዚህ ነው። የኮች ሩም ነው ይሄ። ኮቹ ከዚህ ላይ ሆኖ ሊድ ያደርጋቸዋል። ለኮቹ የሚያስፈልገው በቃ አስፈላጊ የሚባሉ ፈርኒሽ የተደረጉበት ሁኔታ ይሄን እንደምታዩት ወንበሩ ፈርኒሽ ተደርጓል። እዚህ የራሱ ሎከር አለው። የእጅ መታጠቢያ ያለው የሚዲያ የሚያስተላልፉበት በቀጥታ ይህን ነው የሚመስለው። እንደምታያቸው 3 ራሱን ችሎ ተገጥሞላቸዋል። ቁጭ ብለህ ቴስት ካደረከው እዚሁ ነህ ሙሉ ሜዳውን በተገቢው ማየት ትችላለህ። ተመልካቾቻችን አሁን የምንገኝበት ቦታ እንግዲህ ሚዲያዎች የቀጥታ ስርጭት ለአድማጭ ተመልካቾች የሚያደርሱበት ቦታ ላይ እንደምትመለከቱት ምቹ ወንበሮች ተገጥመውለታል። ከፊት ለፊት ደግሞ ስቴዲየሙ ሙሉ በሙሉ የሚታይበት ሂደት ላይ ይገኛል። ይህን ኦፊስ እንደምናየው የካፍ ኦፊስ ኮምፒውተር አለው። የራሱ ፕሪንተር እዚሁ ጋር ይቀመጥለታል። እዚሁ ነው ፈርኒሽ ተደርጎለታል። ሰዓት ተገጥሞለታል። እዚሁ ውስጥ ደግሞ ገብቶ የሚጠቀምበት ሻወር፣ ሽንት ቤት ውስጥ ላይ በዚሁ መልክ ተዘጋጅቷል። ኤግዛሚኔሽን ሩም ነው። ይህ ስለተቆለፈ ነው። እዚህኛው ሁለተኛ ኤግዛሚኔሽን ሩም ነው። እዚሁ ሻወር፣ ሽንት ቤት አለው። ንብረት ክፍል አለው። አንዱ የካፍ ሚኒመም ሪኳየርመንት ይሄ ነው። ተመልካቾቻችን እንግዲህ ቀደም ብላችሁ በውስጥ የተከናወኑ የማሻሻያ ስራዎችን አይታችኋል። አሁን ደግሞ ወደ ዋናው የመጫወቻ ሜዳ በመሄድ አቶ ጋሻው የተሰሩ ተግባራትን የሚያሳዩን ይሆናል። 2 ጃይንት ስክሪን ተገጥመዋል። አንዱ ብቻ 108 ካሬ ነው። እነዚህ አገልግሎት እየሰጡ ነው የሚገኙት። በቀጥታ ላይቭ ጨዋታውን ማሳየት ይችላሉ። እዚህ ጋር አሁን የምንገኝበት ቦታ ላይ ቀሩ የምንላቸው ተግባራት አሉ ወይ ማለት እንችላለን? ከዚህ አኳያ ምንም የቀረ ስራ የለም። በቃ ኳስ ቁጥር 1 የሚያስፈልገው ሜዳ ነው። ሜዳው ከሌለ የፈለከ ብታሳውበው ምንም ልታጫውትበት አትችልምና ከሜዳ አኳያ ማለቅ የሚገባው ስራ 100% አጠናቀናል። ስለዚህ በዚህ ምንም የተሰጠነው ኮሜንት የለም። የተሻለ ተብሎ ነው እውቅና የሰጡን። በዚህ በኢትዮጵያ ቴኳንዶ ፌዴሬሽን አዘጋጅነት ሲካሄድ የቆየው የክለቦች ሻምፒዮናና የሙያ ማሻሻላ ስልጠናው ተጠናቋል። ፌዴሬሽኑ ባካሄደው ሻምፒዮናና የሙያ ማሻሻላ ስልጠና ላይ ክልሎች ተሳታፊ ሆነዋል። ከክለቦች ሻምፒዮና ጎን ለጎን በንድፈ ሀሳብና በተግባር የተደገፈ የሙያ ማሻሻያ ስልጠና ለተከታታይ ቀናት ተሰጥቷል። ፌዴሬሽኑ ባካሄደው ሻምፒዮና ዋላብ ቴኳንዶ ክለብ አንደኛ ወጥቷል። በልዩ ፓተርን ኑር ታለንት ክለብ ሲሸለም ጋምቤላ ክልል የልዩ ሽልማት አሸናፊ ሆኗል። የኢትዮጵያ ቴኳንዶ ፌዴሬሽን በሻምፒዮናው ከ100 ሺህ እስከ 15 ሺህ ብር ከአንደኛ እስከ 5ኛ ለወጡ ክለቦች ሽልማት አበርክቷል። ፌዴሬሽኑ በአዲስ አበባ ከተማ እያካሄደ ባለው ስልጠናና ውድድር ከ1500 በላይ የቴኳንዶ ስፖርተኞችንም ማሳተፍ ችሏል። በሻምፒዮናው የተሻለ ውጤት ያስመዘገቡ ስፖርተኞች ሀገራቸውን ወክለው ዓለም አቀፍ ደረጃ ውድድር ተሳታፊ ይሆናሉ። መረጃው ከባህልና ስፖርት ሚኒስቴር የተገኘ ነው።